ውሻ አምስቱ ውሾች የሚባሉ አሉ። ሀገርና ቤተክርስቲያን የሚያተራምሱ ናቸው። እነዚህ አምስቱ ውሾች በእኛ ዘመን የተፈቱ ናቸው። እነዚህ አምስቱ ውሾች አሁን ሀገር የምትተራመሰው፣ ቤተክርስቲያን የምትተራመሰው፣ ህዝባችን የሚተራመሰው በእነዚህ አምስቱ ውሾች ናቸው። ከነዚህ አምስቱ ውሾች እግዚአብሔር ይጠብቃል። ባለራእዩ ቅዱስ ዮሐንስ በታናሿ ኤሽያ በፈጥሞን ደሴት ላይ ሆኖ በራእይ ዮሐንስ ምዕራፍ 22 ቁጥር 15 ላይ ያየውን እንዲህ ብሎ ተናገረ። ራእይ ዮሐንስ ምዕራፍ 22 ቁጥር 15 ላይ አምስቱ ውሾች ይላቸዋል። ምንድናቸው ሲባል አምስቱ ውሾች አንደኛው ውሻ የሚባለው አስማተኛ፣ ሟርተኛ፣ ስራይን የሚያደርግ እሱ ውሻ ነው ይላል። ምን ማለቱ ነው? መድኃኒት እየበጠበጠ በሚጠጣ መጠጥ ውስጥ ጨምሮ ወንድሙን የሚያሳብድ፣ እህቷን የምታሳብድ እሷ ምንድናት? ውሻ። እሱ ምንድነው? ውሻ ነው። አሁን ሀገራችን ውስጥ ይሄ የበዛ ነው። በተቀደሱት መካናት በተቀደሱት ጸበሎቻችን የሚሰማው የአጋንንት ልፍለፋ አበላኝ አበላችኝ ነው። በመድኃኒት መፈላለግ ነው። በመድኃኒት ስንቱ አበደ፣ በመድኃኒት ስንቱ ተገደለ፣ ስንቱ ወጣት ወጣትነቱን አጣ፣ ስንቷ ልጅ አገርን ለቁም ነገር ሳትበቃ በየአደባባዩ በየቆሻሻው ላይ ወደቀች። ይሄን ያደረገ ማን ነው? ውሻ። ይሄን የሚያደርግ ማን ነው? ውሻ። ኦርቶዶክሳውያን እወቁት። ሰውነን ስንል ሳናስበው ባህሪያችን ውሻ እንዳይሆን መድኃኒት እየበጠበጡ የሚያጠጡ ውሾች ናቸው አለ። በጣም ትርጉም አለው፣ ሰፊ ትምህርት አለው። አንድ ቀን እግዚአብሔር ቢረዳን ስለ አምስቱ ውሾች ብቻውን አስተምራለሁ። ለዛሬ ግን ውሻ የምትለዋን ለማንሳት። ሁለተኛው ከአምስቱ ውሾች ሴሰኞች ውሾች ናቸው ይላል። ሴሰኝነት፣ ግልሙትና ምድሪቷ ላይ በርክቷል። ወንዱ በቃኝ አያውቅም፣ ሴቷ በቃኝ አታውቅም። ለህሊናችን ልጓም አጣንለት። በማመንዘር ሰው አእምሮ ጎሏል። እፍረት ጠፋ። ነውራችን እንደ ክብር አደባባይ እንደ ጋማ ከብት ወጣ። ክርስቲያኖች የቅድስና ምሳሌ ቅድስት የተባሉ አገሮች መካከል የተቆጠረች አገር እርኩሰት፣ ጥፋት በዛባት። ምነው ባሎች ሚስቶቻችን ይበቁናል ለምን ማለት አቃተን? ምነው ሚስቶች ባሎቻችን ይበቁናል ማለት አቃተን? ለምንድነው አእምሮ በሚያጎለው ሴሰኝነት ማመንዘር ውስጥ የወደቅ ነው? ለምንድነው ከአምስቱ ውሾች የተቆጠር ነው? ሴሰኛ የሚያመነዝር ሰው ውሻ ነው። መቼ ሰው ይሆናል? ንስሐ ሲገባ። ረክሻለሁ ቀድሰኝ፣ ወድቄያለሁ አንሳኝ፣ በድያለሁ ይቅር በለኝ ብሎ ንስሐ ሲገባ እሱ ሰው ይሆናል። አልያ ግን ንስሐ ሳይገባ እንዳመነዘረች የምትኖር ሴሰኛ ሰው ውሻ ነው ይላል። ከአምስቱ ውሾች አንዱ ነው። ከዚህ እግዚአብሔር ይጠብቃል። ሶስተኛው ውሻ ነፍሰ ገዳዮች ውሾች ናቸው ይላል። ነፍሰ ገዳዮች ትፍረዳች ምድር፣ ትፍረዳ የኢትዮጵያ ምድር። ወላጆቼን ልርዳቸው፣ ወላጆቼን ላግዛቸው ብሎ እንደወጣ ስንት ወጣት ቀረባት። ልጆቼን ላሳድግ ብሎ የወጣ ስንት ወላጅ ቀረባት። በውሾች እየተገደሉ ዛሬም ውሾች እየገደሉ ናቸው። ነፍሰ ገዳይ ውሻ ነው። በቤተ ክርስቲያናችን፣ በኦርቶዶክስነታችን፣ በክርስቲያንነታችን የሚገሉን ውሾች ናቸው። ነፍሰ ገዳይ ውሻ ነው። ጨለማ ተገን አድርጎ ሰው የሚገል ውሻ ነው። ሃይማኖት ተገን አድርጎ የሚገል ውሻ ነው። እግዚአብሔር ከእንዲህ አይነት ውሾች ይጠብቀን። አይ እኛ ጤነኞች ነን፣ እኛ ንጹሖች ነን፣ እኔስ ነፍስ አልገደልኩም ከአስርቱ ቃላት ነፍስ አልገደልኩም ብለን እጃችንን አጣምረን የተቀመጥን ሰዎች ካለን
ጽንስ አላስወለድ ጽንስ ያስወረደ የለም። ጽንስ ማስወረድ እኮ ነፍሰ ገዳይነት ነው። ጽንስ በተጸነሰ በ40ኛው ቀን የሰው ቅርጽ ይይዛል፣ ሰው ይመስላል። አትናቴዎስ የተባለ የቤተ ክርስቲያን አባት እንዳለ በ40ኛው ቀን ጽንሱን ሰው ታስመስለዋለህ። ሰው የሚመስለው እግዚአብሔር የሰጠውን ዘር ውርጃ የፈጸመ ሰው እሱ ነፍሰ ገዳይ ውሻ ነው። ውርጃ እንዲፈጸም የተባበረ እሱ ውሻ ነው። መቼ ነው ሰው የምንሆነው? ከርኩሰታችን ወደሚያነጻ ከበደላችን ወደሚቀድሰን ወደ ንስሐ ተመልሰን ንስሐ ስንገባ ነው ሰው የምንሆነው። ጨዋ ነኝ ማለት አይቻልምና። አራተኛው ውሾች ብሎ የሚጠራው ማንን ነው ሲባል ጣዖት የሚያመልኩ ውሾች ናቸው ይላል። ምን የሚያመልኩ? እስቲ ጣዖት የማያመልክ እጁን ያውጣ። ጣዖት አላመልክም። እግዚአብሔር ይመስገን ጣዖት አላመልክም የሚል እጁን ያውጣ። እኔ ምን ያገባኝ? እኔ እናንተ አናመልክም ብላችሁ በውሸትም ብታወጡ የሚያውቃችሁ ፊት ነው። በፊቱ የተራቆተ አውርዱት። እስቲ ጣዖት የሚያመልክ እጁን ያውጣ። ጣዖት የሚያመልክ ማደፍሮ ደግሞ ጎረቤቶቻችን ይሙን እንዴ? ሰው አይደል የተፈራ? የፈራ ነው እኮ ሰው። ጣዖት የሚያመልኩ ውሾች ናቸው አለ ባለራዕዩ ዮሐንስ። ጣዖት ማለት በቀደመው ዘመን የሰው እጅ ሥራ፣ የአሕዛብ እጅ ሥራ ነው። እንጨት ጠርበው እንጨት አለዝበው አምላካችን ይሄ ነው ብለው በዓለም የተባለ አምልከዋል። ዳጎን የተባለ አምልከዋል። አርጤምስ የተባለ ጣዖት አምልከዋል። የሰው ልጆች በየዘመኑ ብዙ ጣዖት አምልከዋል። አሁን ያለው የ21ኛው ክፍለ ዘመን የ8ኛው ሺህ ጣዖት ልንገራችሁ፣ እጃችንን ያወጣን ራሳችንን እንድንመረምር። ይህ ዘመን ጣዖት ምንድን ነው? ሰው ከእግዚአብሔር በላይ ያመለከ ምንድን ነው? ጣዖት ገንዘብ ሆኗል። ገንዘብ የሚጠላችሁን ያውጣ እስቲ። ይታል እኔ ገንዘብ አልሆን በእጄም አልነካውም የሚል እስቲ እጁን ያውጣ። እኔም ያለ ገንዘብ አልሰብክም። እንኳን እናንተ ያለ ገንዘብ አንቀድስ። ለምን ሲባል ካልበላ ሬሳ ነው፣ ካልለበስን እንስሳ ነው። የሚያበረየውን በሬ አፉን አትሰረው። መቼም ላገለገለው ሁሉ የአገልግሎት ዋጋው ይገባዋል። ግን ያለ ልክ ገንዘብ መውደድ የበዛ አይመስላችሁ? ስለ ገንዘብ ከቤተሰቡ የተጣላ የለም። ስለ ገንዘብ ብሎ ወንድሙን የገደለ የለም። ስለ ገንዘብ ብሎ እህቱን የገደለ የለም። ገንዘብ ከመውደዱ የተነሳ ሃይማኖቱን የለወጠ የለም። ጣዖት ማለት ገንዘብ ነው የዚህ ዘመን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንዲህ አለ፣ ገንዘብን መውደድ የኃጢአት ሥር ነው አለ። አንዳንዶች ገንዘብ በማለታቸው ራሳቸውን በሃይማኖት ጦር ወግተው ገደሉ አለ። ምን ማለት ነው? ሃይማኖታቸውን ለገንዘብ ብለው ሃይማኖታቸውን ሸጡ። እንደማ እንደ ኤሳው ሆዴ ይሙላ ደረቴ ይቅላ ብሎ ኤሳው ብኩርና ሃይማኖቱን በሚበላ በዳሪ በምስር ወጥ እንደለወጠ ለገንዘብ ብለው ሃይማኖታቸውን ለወጡ። ሃይማኖት ራሳቸውን ወጉማል። ስልጣን ጣዖት አይደለም እንዴ? ሁሉም ትከሻውን የሚያሳየን ስልጣን ሲኖረው አይደለም? ሁሉም የሚያስፈራራን ባለስልጣን ሲሆን ስልጣኑን የሚመካ የለም? ስልጣኑን የሚያመልክ የለም? በስልጣኑ የሚኩራራ የለም? ስልጣኑን ተገን አድርጎ በስልጣኑ እያስፈራራ የሚኖር የለም? ስልጣኑን ማምለክ ጣዖት ማምለክ። ምክንያቱም ይሄ ወንበር ዛሬ እሱ ከተቀመጠበት ነገ ደግሞ ሌላ ይቀመጥበታል። ዙፋኑ የማይነቃነቅ መንግስቱ የማይለወጥ በባህሪው እልቀት በመንግስቱ ሽረት የሌለበት አንዱ አምላክ እግዚአብሔር ብቻ ነው። በስልጣናቸው የሚመኩ ስልጣናቸውን የሚታመኑ ሰዎች ውሾች ናቸው። ጣዖት የሚያመልክ ውበቱን የሚያመልክ የለም።
ይሄ ዘመን ሴቶች እህቶቻችን እናንተም ብቻ እንናገርም፣ ወንዱም ሳሎን ገብቷል። የውበት ሳሎን ውስጥ የሚቆመው ወንድም ሆኗል። ውበት ዛሬ አምልኮት ውስጥ ገብቶ የለ። ለውበታችን የምንጨነቀውን ያህል ለነፍሳችን ጉድለት እንጨነቃለን። ለሰራነው ኃጢአት እንጸጸታለን። መስታወት ፊት ለውበታችን ራሳችንን ለማስተካከል የምንቆመውን ያክል ለጸሎት እንቆማለን። ቆንጆ አትሁኑ አይልም፣ አትዋቡ አይልም። ውበታችሁን ግን አታምልኩ። እንዴት ነው ጭቃ የሚመለከው? እንዴት ነው አፈር የሚመለከው? እግዚአብሔር እኛን የፈጠረን ከአፈር ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር የሰው ልጅን ከምድር አፈር አበጀው ነው የሚለው። ከምን አበጀው? ከአፈር የተፈጠረ። እስቲ እጁን ያውጣ። እኔ አፈር ነኝ የሚል አውርዱ። ከወርቅ የተፈጠረ እኔ ከወርቅ ነው የተሰራሁት። ከብረት፣ ከእንጨት፣ ከምንድን ነው የተፈጠር ነው? በቃ ከአፈር የተፈጠረ። እንዴት አፈር ላይ ሰው በአፈር ይመጻደቃል? ሰው አንዶ በአፈር ይንቀባረራል፣ በአፈር ይንቃል። የትኛው አፈር የትኛውን አፈር ንቆት ነው? ይገርማል። ትውልዱ ውበቱን መልኩን ጣዖት አድርጎታል። ውበት ሐሰት ነው። ደም ግባትን ከንቱ ነው። እግዚአብሔርን የምትፈራ ሴት እሷ የተባረከች ናት ይላል ጠቢቡ ሰሎሞን መጽሐፈ ምሳሌ ምዕራፍ 31 ቁጥር 30 ላይ። ዛሬ እኛ ባለንበት ተክለ ሰውነት እንዳታዩ ወጣቶች፣ እኛን የወለዱ እናቶች ፊታቸው እሳት የነካው ፌስታል ይመስል የተሸበሸበው ፊት ትላንት እንደኛ ቆንጆ ነበሩ፣ ግን ውበት ሐሰት ነዋ። ደም ግባት ከንቱ ነዋ። እንደ ተዋቡ አይኖርም። ቆንጆ እንደሆኑ አይኖርም። ትቶ ይሄዳል ውበት። ውበት ማምለክ ጣዖት ነው። ጭቃ ላይ አትመኩ፣ ጭቃ አታምልኩ። እኛ ምንድነን? ፈራችሁት፣ አትወዱትም። እኛ ምንድነን? ውሃ ከነካንስ አሁን ጎረቤታችሁ አንቺ ጭቃ በትል ትሳደባላችሁ፣ ትጣላላችሁ። አልተጣላችሁ? ምን ስላለቻችሁ? አንቺ ጭቃ ማትበልሽ ማን ይበል? ኢሳይያስ ነቢይ በትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ አቤቱ አባታችን አምላካችን ሰሪያችን አንተ ነህ፣ እኛ ጭቃ ነን ይላል። እኛ ምንድነን? ጭቃ ነን። አሁን ጭቃን ጭቃ ሲንቀው አይገርም? ጭቃ ዘረኛ ሲሆን አይገርም? ጭቃ ጭቃን ሲጠላው አይገርምን? ወይ ሰይጣን እንዴት አድርጎ ነው አእምሯችንን ተቆጣጥሮ ያዋረደን? እንዴ እንፈር እንጂ ክርስቲያኖች። ጭቃ እኮ ዘር የለውም። ጭቃ ብሔር የለውም። ጭቃ መንደር የለውም። እንዴት እንደቀለደብን ራስን ማምለክ ውበት ማምለክ ውሻነት ነው። ከዚህ እግዚአብሔር ይጠብቃል። አምስተኛውና የመጨረሻው ውሻ ውሸትን የሚወዱና የሚያደርጉ ውሾች ናቸው። ውሸትን የሚወዱ ቀጥሎ ደግሞ ውሸትን የሚያደርጉ። ውሸት መውደድ ከዲያብሎስ ጋር መተባበር። ምክንያቱም የዚህ ባለቤት ዲያብሎስ። ጌታችን የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ምንድነው ያለው? እሱ ሐሰት የሐሰት አባት ነው፣ ሐሰትን ሲናገር ከራሱ አምጥቶ ነው አለ። ውሸታም ነው ሰይጣን። እኔ ይገርመኛል። የዓላማው ማስፈጸሚያ ባረጋቸው መናፍቃኑ ላይ አድሮ የውሸት ስብከት ሲሰብክ ጆሮአቸውን ሰጥተው የሚሰሙ ሰዎች ያሳዝናሉ። ውሸታም ነው ሰይጣን። እኮ በውሸት የኢየሱስ ስም ጠርቷል። ክርስቲያኖች፣ ሰይጣን እኮ እንደ ሰባኪ አድርጎት መጽሐፍ ቅዱስ ይዞ ተገልጧል እኮ። ሰይጣን ውሸታም ስትሉት ውሸቱ እኮ በእውነት የተቀባ አስመስሎ ማቅረብ ነው። ይሄንን ነው በመናፍቃን ላይ እየሰራ ያለው መንፈሱ። እውነተኛ መምሰል እንጂ እውነተኛ መሆን አይችልም። ውሸት የሚወዱ አንዳንድ ሰው እንደው ካልዋሸ እንደው 10 ጊዜ ያዛጋል። ካልዋሸ፣ በውሸት ካላማ፣ በውሸት ካላጣላ፣ በውሸት ካላወራ፣ በውሸት ስም ካላጠፋ
መዋል የማይወዳል። አንደበታችንን ቅዱስ ገብርኤል ይጠብቀው። እንዳንዋሽ ለከንፈራችን ቅዱስ ገብርኤልን ጠባቂ አድርጎ እግዚአብሔር ይሹምልን። ውሸትን የሚወዱ አለና ውሸትን የሚያደርግ በሐሰት የሚከሱ ያሳዝናል። አሁን በየፍርድ ቤቱ ላይ ለምስክርነት እኮ በገንዘብ ተገኝተው የአዞን ባያነቡ እኮ ወገናቸው ላይ እኮ የሚያስፈርዱ እኮ ውሾች አሉ። ውሾች ያላዩትን አየን፣ አይናቸውን በጨዋት ነው ያልሰሙትን ሰማን ተብለው ለምስክርነት ቆመው ምስክርነት የሚሰጡ። እንደውም ይሄ ዘመን ለውሸት ተመችቷል። ፍርድ ቤቱ ከመጋረጃ ጀርባ የምትባላለች ሰውየው አይታየም። በቃ አንተ ከመጋረጃ ጀርባ ነህ፣ ለራሴ አደጋ አለብኝ ብለህ ታሳውቃለህ። ዋሽተህ ብቻ ይህን ብር ትቀበላለህ፣ ትሄዳለህ። ኋላስ ሰው የዘራውን ያንኑ ያጭዳል። አንተ ዋሽተህ ካስፈረድ አንተ ላይ ደግሞ ዋሽቶ የሚያስፈርድ ይነሳል። አይለቅም እግዚአብሔር፣ ዝም አይልም እግዚአብሔር። በሐሰት ስታስፈርዱ በሐሰት ያስፈርድባቸዋል። የዘራነውን ነው የሚያሳጭደው። ውሸት መውደድ፣ ውሸትን ማድረግ ውሻነት ነው። ከዚህ አባታችን አምላካችን እግዚአብሔር ይጠብቀን። ውሻ የተባለው ይሄ ነው። ውሻ በመጽሐፍ ቅዱስ እነዚህ ናቸው። የሕፃናትን እንጀራ ለውሾች የሚሰጥ ማን ነው አላት። የእሷን መልስ ሰምተን ትምህርታችን እንጠቀልላለን። አዎ ጌታ ሆይ ውሾችም ከሕፃናት የወደቀው ፍርፋሪ ይገባቸዋል አለች። እሷ ከቤተ እስራኤል ሳይሆን ከነዓናዊት ከአሕዛብ ወገን ናት። ጣዖት ከሚያመልኩ ወገኖች ናት። ለእስራኤል ካመጣው ማዳን ለኔም ለውሻዋ ከአሕዛብ ወገን ለሆንኩት ላላመንኩት ላልተጠመቅኩት የዘላለም ሕይወት ለሌለኝ ለኔም ይገባኛል አለች። ጌታን ተመልከቱት። ይሄን የፍቅር አባት ስሙት። ሴቲቷ እግሩ ስር ወድቃ ይህን ስትለው ኢየሱስ ሴቲቱን አንቺ ሴት አላት። እምነቷ ትልቅ ሆነ። አሁን አንቺ ሴት እምነትሽ ታላቅ ነው፣ እንደለመሽ እንደወደድሽ ይደረግልሽ አላት። ጌታ ይደረግልሽ አላት። ለምን አላት? ኃጢአቷን ስላመነች። እሱ ወቀሳትን ወቀሳ የኃጢአቱ ባለቤት ስለሆነች ኃጢአቷን አምና በፊቱ ንሳስ አዎ እኔ ውሻ ነኝ ስላለች። ልክ ጌታ ከነዓናዊቷን ሴት እዚህ ቃሊቲ ቅዱስ ገብርኤል ላይ አግኝታ እሷ እዚህ ስለምን ልጇ ጥላ የመጣችው አቃቂ ላይ ነው። ልክ እሷ እንደለምሽ እንደወደድሽ ይደረግልሽ ሲላት ያ አባት የፍቅር አምላክ ክርስቶስ ልክ ከሱ ቃል ሲወጣ ያቺ ታማ አቃቂ ተኝታ የነበረችዋ ልጇ እለዋ ላይ ያሉ አዶቹ መቼ ሴቶቹ መቼ እኛ ክርስቶስ አምላክ ነው ብለን ተቀብለናል አልተቀበልንም? ኢየሱስ ጌታ ነው ብለን ተቀብለናል አልተቀበልንም? መዳን በኢየሱስ ነው ብለን አምነናል አላመንም? ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 8 ቁጥር 11 ላይ እያንዳንዱ ጌታን ተቀበል ብሎ አያስተምራል። ጌታን ተቀበል ብሎ በየጎዳናው በየታክሲ ተራ ጊዜ ሰጥቶት አደባባይ የወጣው መናፍቅ ስማው። መንፈስ ቅዱስ የሚናገረው ስለነሱ ጊዜው ደረሰ፣ ሰዓቱ ቀረበ። ጊዜ የሰጠው ቅል ድንጋይ ይሰብራል ነውና ጊዜ ሰጥቷቸዋል። የኛ ኃጢአት በረከት እግዚአብሔርን አልሰማ አለ። ለዚህ አደባባይ ሁሉ ጆሮአችንን የሚያደነቁሩን ሐሰተኛ ነቢያቶች ሆኑ። እያንዳንዱ ጌታን ተቀበል ብሎ አያስተምር፣ ከታናሹ እስከ ታላቁ ሁሉም ያውቀኛል አለ። ኦርቶዶክሳውያን የድንግል ማርያም ልጅን ያዳነንን ሕይወት የሆነንን ሕይወት የሰጠንን ኢየሱስ ክርስቶስን እናውቃለን አናውቅም? እናምናለን አናምንም? እንደዚህ ካሉ ውሾች ተጠበቁ ነው። መናፍቃንን ውሻ ያላቸው ለዚህ ከውሾች ተጠበቁ። እንደምን መንደር ለመንደር እንደሚዞረው አራት እግር እንዳለው ውሻ ይሉንታ እንደማያውቅ ውሻ ባህሪያቸው ያለ አንዳች ይሉንታ በመንገድ አቁሞ በር አንኳኩተው በድፍረት ለእውነተኛ የወንጌል አገልግሎት የተሰጡ መስለው እውነተኛ መስለው
መጽሐፍ ቅዱስ ይዘው ወንጌል ሊያስተምሯቸውና ለራሳቸው በትዕቢት አንድምታ ተርጉመው የስህተታቸውን መርዝ ሊረጩባችሁ ከሚሉ ሰዎች ተጠንቀቁ፣ ተጠበቁ አለ። መንፈስ ቅዱስ ሁላችንን ይጠብቀን። ውሻ የተባለው ሌላ ማን ነው ሲባል ንስሐ ገብቶ ንስሐውን ትቶ መልሶ ኃጢአት የሚሰራ ሰው ውሻ ይባላል። አይበቃኝም፣ እስከ መቼ ሰካራም ሆኜ እኖራለሁ? አልሰክርም፣ ይበቃኛል። እስከ መቼ እንዳመነዘርኩ እኖራለሁ? ይበቃኛል ማመንዘር። እስከ መቼ በእግዚአብሔርና በሰው ፊት ኃጢአት እንደሰራው እኖራለሁ? ይበቃኛል ብሎ ተጸጽቶ ንስሐ አባቱ ጋር መጥቶ ታርቆ ከእግዚአብሔር ንስሐውን አራግፎ አልሰክርም ያለው ሰው መልሶ ከንስሐ በኋላ ሄዶ የሚሰክር ከሆነ እሱ ውሻ ነው። አላመነዝርም ብሎ ንስሐ ገብቶ ከንስሐ በኋላ ሄዶ የሚያመነዝር ሰው እሱ ውሻ ነው። ጠንቋይ ቤት አልሄድም ብሎ ንስሐ ገብቶ መልሶ ወደ ጠንቋይ ቤት የሚሄድ እሱ ውሻ ነው። ሐዋርያው ቅዱስ ጴጥሮስ ለጳንጦስና ለገላትያ ክርስቲያኖች እንዲህ ብሎ ነው የጻፈላቸው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ እንዲህ ይላል፣ ሳያውቁት በዓለም ርኩሰት እያሉ በክርስቶስ ኢየሱስ መዳንን ካወቁ በኋላ ከርኩሰታቸው አምልጠው ከዓለም ከወጡ በኋላ ተመልሰው ወደ ዓለም የሚሄዱ ይቅር ከተባሉ በኋላ ተመልሰው ወደ ኃጢአት የሚሄዱ ሰዎች ቀድሞ ሳያውቁት ከሰሩት ዘመን አውቀውት ወደ ኃጢአት የሄዱበት ዘመን እሱ ይከፋባቸዋል አለ። ምሳሌም ተመስሏል። ውሻ ወደ ትፋቱ የታጠበች እሪያም ታጥባ ወደ ጭቃ ተብሎ እንደተመሰለ ምሳሌ ሆነባቸዋል። ውሻ ወደ ምኑ? ወደ ትፋቱ። ምን ማለት ነው? እንደምታስታውሱት መቼም ትልልቅ ሰዎች አባቶቻችን እናቶቻችን ታውቃላችሁ። ውሻ ሆዱን ሲያመው ምንድነው የሚበላው? ምንድነው የሚበላው? ሳር ነው። ውሻ ሳር በሊታ ነው ወይ ስጋ በሊታ? አዎ። ሲያመው ሆዱን የበላው ነገር ካልተስማማው የሆድና ምን ይበላል? ሳር ይበላል። ያ ሳር ሆድ ውስጥ ይገባና ያ ያልተስማማው ላይ ይጠቀለላል። ከዛ በኋላ ምን ያደርጋል? እንደምንም ቋቅ ብሎ አውጥቶ ይተፋዋል። ቁርሳችንን ዘጋን እንዳትሉኝ፣ ቁርስ የለም፣ ደስ ይላል። ከተፋው በኋላ ትቶት አይሄድም። ያን የተፋውን ይነሳ